የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ታላቁ መምህራችንን አጥተናል። በርካቶችን ያሳዘነ ብፁዓን አበው ሊቃነ ጳጳሳትን በእንባ ጭምር ተሞልቶ ያዘኑበት ያለቀሱበት እኛም በጣም ልባችን የተሰበረበትን ሂደት እናስታውሰዋል። ሽኝቱ ከአሜሪካ ጀምሮ እስከ ኢትዮጵያ ድረስ ነበረ። ስለዚህ በኢትዮጵያ ደግሞ ከቦሌ አየር ማረፊያ የነበረው ነገር ሂደት ተመልክተናል። ከዛ መስቀል አደባባይ ላይ የነበረውን ዛሬ ማሳያቸው የተወሰኑን የቪዲዮ መረጃዎችን ቀንጨብ አድርጌ በመስቀል አደባባይ የነበረው ቅኝት ምን ይመስል ነበር፣ የነበረው ቆይታ ምን ይመስል ነበር የሚለውን አሳያችኋለሁ። በቀጣይ ደግሞ በቅድስት ሥላሴ ካቴድራል የነበረውን ስርዓተ ቀብር አፈጻጸም ሁኔታ ማሳያችሁ ነው የሚሆነው። ስለዚህ በደንብ አድርጋችሁ መረጃውን ላይክ ያደረጋችሁ ተከታተሉን። ነፍስ ይማር በደጋጎቹ እቅፍ ያሳርፍልን ማለት እንዳይዘነጋ። ቢያዝኑ ምቀኝነት ነው። ለልጄ ይሄን ያልከው ለምን ደረሰው ለምን አገኘ ብለው ካልሆነ በቀር በእውነቱ ተጎዳ ሸሸ ተበላሸ ብለው አይደለም። በፍጹም እንዲህ ያለ ክብር ለማንም አልተሰጠም። እንጂ አንድ ሀገር መሪ ንጉስ ቢያልፍ ይሄን ያህል ክብር ይደርሰዋል። ያልደረሳችኋል መቃብራቸው ያልታወቀ እግዚአብሔር ግን ያከበረው እንዲህ ከበረ። ስለዚህ ልጅ ሁላችሁ እናታችን ይሄ እንግዲህ ወደ ሐዘን ምቀኝነት ካልሆነ በቀር የለም። ሰዎቹማ ነጫጭ ለብሰዋል፣ ልበሱ ተብሎ ተለብሷል። እውነታቸው ነው። ወደ ብሩህ ዓለም ነው የሚገባው፣ ወደ ጨለማው ዓለም አይደለም። እንከሰይ ወርድ ታይተ አላህን ፈነው ለተፈጠረና ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ወደ ታች መውረድ የለም፣ ወደ ላይ መውጣት ነው። ለምን ጌታችን ወደ ላይ ሲወጣ አይተነዋል፣ ሲያርግ አይተነዋል። እሱን ተከትለን በእሱ አምነናል። ክርስቶስ ተብሎ ክርስቲያን አሰኝቶናል። የእግዚአብሔር ልጆች ነን፣ በዚያ አንጠራጠርም። ስለዚህ ሁላችሁም ብድር ይግባችሁ። ብፁዓን አባቶች ይሁንና አንዱም ሳይቀሩ ሞቱን ረፍቱን ከሰሙ
አድነኝ አምላኬ አድነኝ፣ አድነኝ ጌታዬ አድነኝ። አልቋል ከምድር ላይ ደግሰው እንባዬን ካይኔ ላይ አብሰው፣ እንባዬን ካይኔ ላይ አብሰው። ፍቅር ከሰው ልጆች ቀዝቅዞ ትውልዱ በበደል ተይዞ ወዳጅ በወዳጁ ጨከነ፣ መውደዱ የሽንገላ ሆነ፣ መውደዱ የሽንገላ ሆነ። አድነኝ አድነኝ አምላኬ አድነኝ፣ አድነኝ ጌታዬ አድነኝ። አልቋል ከምድር ላይ ደግሰው እንባዬን ካይኔ ላይ አብሰው። 49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ ረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት
በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም፣ ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርህ ሳልነው አጥተነዋል። ለነገ ይህን ክብር ስናይ ይህን ሽነት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር። ቃለ ሕይወት ያሰማልን። ወንድማችን የተባረከ የተቀደሰ ቤተሰብ ያቺ ድሲት ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን
በዓለም ዙሪያ የከበረ ሽኝት እንዲደረግላት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። ከእንትኖች ጋራ ከነዚህ ከዘመኑ ተሟጋቾች ጋራ እኔም ደርሶኛል። አብረን ተያይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም እመቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። አዎ በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበረ ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥመው አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ተሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ነው። ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። ከአራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችሁ ልጆቼም በሚገባ አገልግሎት ፈጽማቸዋል። የአገልግሎታችሁን ዋጋ እግዚአብሔር ይክፈላቸው። ተባረኩ። እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውረን። እንደ መምህር ዘላለም ያለ እውነተኛ መምህር ይተካልን፣ ለቤተ ክርስቲያናችን ይተካላት። ከዳግም ሐዘን ይሰውረን፣ መዓቱን በምሕረት ወጣውን በትዕግስት ይመልስልን። አቡነ ዘበሰማያት ነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው።
ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና የዛሬ ቪዲዮ መረጃዎች ይህንን ይመስላሉ። በቅድስት ሥላሴ ካቴድራል የነበረው የሥርዓተ ቀብር ሁኔታም በቀጣይ ቪዲዮ ማሳይ ነው የሚሆነው።